ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ህዳር 11 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ኢሰመኮ በጋምቤላ ክልል ለታራሚዎች ምግብ የማያቀርቡ ማረሚያ ቤቶች እንዳሉ በመጥቀስ ማስተካከያ እንዲደረግ በሪፖርቱ ማሳሰቡን በትምህርት ቤቶች አካባቢ አዋኪ ድርጊቶችን የሚፈጽሙ ግለሰቦችና ተቋማት እስከ 150 ሺህ ብር ቅጣት እንደሚጣልባቸው ትምህርት ሚኒስቴር ማስታወቁን በአዲስ አበባ ያለ ረዳት አገልግሎት በሚሰጡ የህዝብ ማመላለሻ ተሽከርካሪዎች ላይ እርምጃ ሊወሰድ ነው መባሉን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። ኢሰመኮ በጋምቤላ ክልል ለታራሚዎች ምግብ የማያቀርቡ ማረሚያ ቤቶች እንዳሉ በመጥቀስ ማስተካከያ እንዲደረግ በሪፖርቱ አሳሰበ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በጋምቤላ ክልል ያለውን አጠቃላይ የሰብአዊ መብቶች ሁኔታ በተመለከተ ከክልሉ ርዕሰ መስተዳድርና ሌሎች የስራ ኃላፊዎች ጋር ህዳር 8 ቀን 2018 ዓ.ም በጋምቤላ ከተማ ውይይት ማካሄዱን አስታውቋል። ኢሰመኮ በክልሉ የሰብአዊ መብቶች ሁኔታ ላይ በተለያዩ ጊዜያት ባካሄዳቸው ክትትሎችና ምርመራዎችም የደረሰባቸውን ግኝቶች አቅርቦ መልካም ምርታዎች ተጠናክረው እንዲቀጥሉና በአሳሳቢ ጉዳዮች ላይ የእርምት እርምጃ እንዲወሰድ ጠይቋል። ታራሚዎችና ተጠርጣሪዎችም በቤተሰብ አባላት እንዲሁም ደግሞ በህግና በሃይማኖት አማካሪዎች በመጎብኘት መብታቸው ላይ ምንም አይነት ክልከላ የማይደረግባቸው መሆኑ በአንዳንድ ፖሊስ ጣቢያዎች ደግሞ አዳዲስ የማቆያ ክፍሎች፣ ቢሮዎችና መጸዳጃ ቤቶች መገንባታቸው ተጠርጣሪዎች ሲያዙ የተያዙበት ምክንያት የሚገለጽላቸው የፍርድ ቤት ትዕዛዝ የሚከበር መሆኑ፣ ታራሚዎቹ በሚረዱት ቋንቋ አገልግሎት እንዲያገኙ አስተርጓሚዎች መመደባቸውን ኢሰመኮ በመልካም ያነሳቸው የምርመራ ውጤቶች ናቸው። በሌላ በኩል ሁሉም ማረሚያ ቤቶች ምግብ የማያቀርቡ መሆኑንና በምትኩ የሚሰጠውም 75 ብር ምንም እንኳን ከቀድሞ አንጻር የተሻለ ቢሆንም አሁን ካለው የገበያ ዋጋ ጋር ስለማይመጣጠን ታራሚዎችን ለችግር መዳረጉን ጠቁሟል። ኢሰመኮ የማደሪያ ክፍሎች የተጨናነቁና ከፍተኛ የንጽህና ጉድለት ያለባቸው እንዲሁም ለመኝታ አገልግሎት የሚያስፈልጉ ቁሳቁሶች የሌላቸው መሆኑ፣ የመጸዳጃ ቤቶች የንጽህና ጉድለት፣ የመጠጥና የንጽህና መጠበቂያ ውሃ አቅርቦት አለመሟላት፣ በቂ የሕክምና አገልግሎት አለመኖር፣ በአንዳንድ ፖሊስ ጣቢያዎችና ማረሚያ ቤቶች አልፎ አልፎ የሚፈጸም ድብደባና ኢሰብአዊ አያያዝ እንዳለ በሪፖርቱ አስፍሯል። ለሰብአዊ መብቶች ጥሰትም ተጋላጭ የሆኑ ተጠርጣሪዎችና ታራሚዎች ሁኔታ ያገናዘበ አያያዝ አለማድረግ እንዲሁም የፍትህ ሂደት መጓተትና ህገወጥ ስርዓት በክልሉ ትኩረት የሚሹ ጉዳዮች መሆናቸውም ተመላክቷል። የጋምቤላ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አለሚቱ ኡሞድ ኢሰመኮ በዝርዝር ያነሳቸው የሰብአዊ መብቶች ጉዳዮችን በበጎ እንደሚመለከቷቸው ገልጸዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በክልሉ አልፎ አልፎ የሚከሰቱ ግጭቶችና ጥቃቶች ዳግም እንዳይከሰቱ ጠንካራ የቅድመ መከላከል ስራ እንዲሰራም አሳስበዋል። በትምህርት ቤቶች አካባቢ አዋኪ ድርጊቶችን የሚፈጽሙ ግለሰቦችና ተቋማት እስከ 150 ሺህ ብር ቅጣት እንደሚጣልባቸው ትምህርት ሚኒስቴር አስታወቀ። በትምህርት ቤቶች አካባቢ አዋኪ ድርጊቶችን የሚፈጽሙ ግለሰቦችና ተቋማት እስከ 150 ሺህ ብር ቅጣት እንደሚጣልባቸው ትምህርት ሚኒስቴር አስታውቋል። የትምህርት ሚኒስቴር በትምህርት ተቋማትና አካባቢያቸው የትምህርት አዋኪ ድርጊቶችን ለመከላከልና ለመቆጣጠር የሚያስችል አዲስ የሚኒስትሮች ምክር ቤት ረቂቅ ደንብ ማውጣቱን አስታውቋል። ካፒታል ጋዜጣ ተመለከትኩት ብሎ ባወጣው መረጃም ደንቡ ከኢትዮጵያውያን ወግና ባህል ጋር ይቃረናሉ ተብለው የተለያዩ የውጭ ባህላዊ ልማዶችን ጨምሮ እየጨመረ የመጣውን አዋኪ ጉዳዮችን ለመግታት ያለመ መሆኑም ተመላክቷል። የደንቡ ዋና ዓላማ በትምህርት ቤቶችና አካባቢዎቹ የሚስተዋሉ አዋኪ ጉዳዮችን በመከላከል ሁለንተናዊ ስብዕናው የተሟላ በመልካም ስነ ምግባር የታነጸና ግብረ ገብነትን የተላበሰ ብቁ ትውልድ እንዲፈጠር ለማስቻል ነው ተብሏል። ደንቡ የኢትዮጵያውያን ባህልና ወግ የሚቃረኑ ተብለው በግልጽ የተዘረዘሩ አሉታዊ መጤ ድርጊቶችና ክብረ በዓላትን በትምህርት ቤቶችና አካባቢ መፈጸም ሙሉ በሙሉ ይከለክላል። የሀገሪቷን ባህልና ወግ ይቃረናል ከተባሉ ድርጊቶች ውስጥም ክሬዚ ዳይ፣ ጀንትል ዳይ፣ ኦልዲስ ዳይ፣ ቫላንታይን ዳይ፣ ከለር ዳይ የሚሉት ይገኙበታል። ካፒታል የተመለከተው ይህ ረቂቅ ደንብም ከባህላዊ ልማዶች በተጨማሪ የተማሪዎችን ትምህርትና ሁለንተናዊ እድገት ላይ አሉታዊ ተጽዕኖ የሚያሳድሩ የተለያዩ እንቅስቃሴዎችና የንግድ ተቋማት ተከልክለዋል። እንደ ትንባሆ፣ ጫትና አልኮል የመሳሰሉ በትምህርት ቤቶች አካባቢ መገኘት፣ መጠቀም
መሸጥ የተከለከለ መሆኑን ማስታወቋል። እነዚህን ክልከላዎች ለማስፈጸም ደንቡ የትምህርት አዋኪ ጉዳዮችንና ለመልካም ስነ ምግባር ተቃራኒ የሆኑ ድርጊቶች ከትምህርት ቤት አጥር 500 ሜትር ርቀት ላይ እንዲገኙ ግዴታ ይጥላል። ደንቡ ተግባራዊ ከመሆኑ በፊትም ትክክለኛውን ርቀት ሳይጠብቁ የተከፈቱ ተቋማት ላይ የማስተካከያ ጊዜና የማካካሻ ጉዳይ በዝርዝር መመሪያ እንደሚወሰንም ተመላክቷል። ደንቡ አፈጻጸሙን በበላይነት የሚከታተልና የሚያስተባብር በፌዴራል ደረጃ የሚቋቋም ግብረ ኃይል መሆኑም ተመላክቷል። በአዲስ አበባ ያለ ረዳት አገልግሎት በሚሰጡ የሕዝብ ማመላለሻ ተሽከርካሪዎች ላይ እርምጃ ሊወሰድ ነው ተባለ። የአዲስ አበባ ትራንስፖርት ቢሮ ያለ ረዳት አገልግሎት የሚሰጡ ታክሲዎች በከተማዋ እየበዙ መሆኑን ገልጾ ከዚህ በኋላ በመመሪያው መሰረት ረዳት የሌላቸው ታክሲዎችን እንደሚቀጣ አስታውቋል። የአዲስ አበባ ትራንስፖርት ቢሮ የትራንስፖርት አገልግሎት ክትትልና ኢንስፔክሽን ዳይሬክተር አቶ ጌትነት ታመነ ያለ ረዳት ማሽከርከር የሹፌሩን ትኩረት ስለሚሰርቅ ለአደጋ ያጋልጣል ብለዋል። አሽከርካሪዎቹ የራሳቸው የሆነ ረዳት ኖራቸው አገልግሎት መስጠት አለባቸው ያሉት አቶ ጌትነት ይህም የሹፌሩን ጫና እንደሚቀንስ ለሸገር ሬዲዮ ተናግረዋል። ዲሲፕሊን አፈጻጸም መመሪያ ላይ ያስቀመጥ ነው። መልካም ዲሲፕሊን ያልተላበሰ ገንዘብ ተቀባይ የቀጠረ የጉዞ ክፍያ ታሪፍ መሰረት አስልቶ መልስ ያልሰጠ እንደሚቀጣ ዲሲፕሊን አፈጻጸም መመሪያ 1/2009 ያስቀምጣል። አንድ ተሽከርካሪ ረዳት ሊኖረው የሚችልበት ዋነኛው ምክንያት አሽከርካሪው በተረጋጋ ስነልቦና ውስጥ ሆኖ ማሽከርከር እንዲችል ነው። እንግዲህ አሽከርካሪው በዚህ ሁኔታ ውስጥ ሆኖ ማሽከርከር ከሆነ ለአደጋ ተጋላጭ ነው የሚሆነው። ገንዘብ መልስ ለመስጠት ሊሆን ይችላል። በመሀል ተሳፋሪ ሊወርድ የሚችልበት ቦታ ላይ ሲደርስ መረጃ ከመስጠት ከመቀበል ጋር ተያይዞ ሊሆን ይችላል። የመሳሰሉ ጉዳዮች ሲኖሩ ከተሳፋሪ ጋር የሚያደርገው ተግባቦት አሽከርካሪው በተረጋጋ ስነልቦና ውስጥ ሆኖ እንዳያሽከረክር ይከለክለዋል። ያ ተከትሎ ለአደጋ ተጋላጭነቱ የሰፋ ስለሆነ ከዛ አንጻር ነው። ኃላፊው ከዚህ ቀደም ለሌሎች የትራንስፖርት እንቅስቃሴዎች ብቻ ትኩረት በመስጠታችን ረዳት ያላቸውና የሌላቸውን ተሽከርካሪዎች የመለየት ውስንነት ታይቶብናል ብለዋል። ከዚህ በኋላ ግን የታክሲ ረዳት መኖር አንዱ የትራፊክ ደህንነት አካል በመሆኑ ሁሉም የሕዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎች ላይ ክትትል እናደርጋለን ብለዋል። የቁጥጥር ስራው ጠዋትና ቀንና ማታ ተጠናክሮ ይቀጥላል ያሉት ኃላፊው ረዳት የሌላቸው አሽከርካሪዎች ላይም እርምጃ እንደሚወሰድ ተናግረዋል። ቁጥጥሩ ታክሲና አውቶቡስን ጨምሮ ሁሉንም የትራንስፖርት አገልግሎት ሰጪዎች እንደሚመለከት አቶ ጌትነት ተናግረው ረዳቶችም ስነ ምግባርን የተላበሱ መሆን እንዳለባቸው ጠቁመዋል። የሕዝብ ትራንስፖርት አገልግሎት ስንል ያው የሞዳሊቲዎች ይለያያሉ። በሚኒባስ አለ፣ በሚዲባስ አለ፣ በብዛት ትራንስፖርት አለ። ስለዚህ እንደሚታወቀው ሚኒባሶች ጀምሮ 11 ሰው እና ከዛ በላይ የሚጭኑ እንዲሁም ሚዲባስ የምንላቸው ቅጥቅጥ፣ ሃይገር የመሳሰሉ ኮስተሮች የመሳሰሉ ተሽከርካሪዎች እነሱም በተመሳሳይ ረዳት ኖሯቸው ነው አገልግሎት የሚሰጡ። አውቶቡሶችም ቢሆን ገንዘብ ተቀባይ አላቸው፣ ረዳትነት ሚና ይኖራቸዋል ማለት ነው። ስለዚህ ከዛ አንጻር አንድ አሽከርካሪ የማሽከርከር ሚናው ብቻ ነው ተከትሎ ማሽከርከር ያለበት። ማንኛውም አሽከርካሪ ረዳት ኖሮት፣ ረዳት ስንልም ደግሞ በስነ ምግባር የታነጸ ከምንም ሱስ የጸዳ መሆን አለበት። እስራኤል በጋዛ ሰርጥ በፈጸመችው ጥቃት ከ25 ሰዎች በላይ መገደላቸውን የጋዛ ጤና ሚኒስቴር አስታወቀ። እስራኤል በጋዛ ሰርጥ በፈጸመችው ጥቃት በትንሹ 25 ፍልስጤማውያን መገደላቸውን በሐማስ የሚመራው የጋዛ ጤና ሚኒስቴር አስታውቋል። የህይወት አድን ሰራተኞቹ በጋዛ ከተማ ምስራቃዊ ዘይቱን አካባቢ የሚገኝ ህንፃ በእስራኤል ጦር ጥቃት በደረሰበት ወቅትም አንዲት ሴትና አንዲት ታዳጊ ልጅን ጨምሮ 10 ሰዎች ተገድለዋል ሲሉ ተናግረዋል። የእስራኤል ጦር ታጣቂዎቹ ለ5 ሳምንታት የቆየውን የተኩስ አቁም ስምምነት በመጣስም በደቡባዊ ሃን ዩኒስ በሚንቀሳቀሱ ወታደሮች ላይ ተኩስ መክፈታቸውን ገልጾ የአሸባሪው ሐማስ ኢላማዎችን መትቻለሁ ብሏል። ከሐማስ የተሰጠ ምላሽ ባይኖርም በአካባቢው ዳግም ውጥረት የተቀሰቀሰው የተባበሩት መንግስታት የጸጥታው ምክር ቤት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በጋዛ ለ2 ዓመት የዘለቀውን አውዳሚ ጦርነት ለማስቆም ያቀረቡትን ባለ 20 ነጥብ እቅድ ካጸደቀ በኋላ እንደሆነ ተገልጿል። በጋዛ ሐማስ የሚመራው የሲቪል መከላከያ ኤጀንሲ ቃል አቀባይ መሐሙድ ባሳ ለቢቢሲ እንደተናገሩት ረቡዕ ምሽት የእስራኤል የአየር ሰው አልባ አውሮፕላኖችና የመድፍ ጥቃቶች በጋዛ ከተማና በሃን ዩኒስ በርካቶች ቦታዎች ላይ ድብደባ እንደፈጸሙና ጥቃቶችም ከበርካታ ቀናት አንጻራዊ መረጋጋት በኋላ ውጥረት ፈጥረዋል ብለዋል። በጋዛ ከተማ በሰው አልባ አውሮፕላን በተፈጸመ ሌላ ጥቃት አንድ ሰው ሲገደል በርካቶች ቆስለዋል ሲሉ ቃል አቀባዩ ተናግረዋል። የእስራኤል መከላከያ ሰራዊት ባወጣው መግለጫ በርካታ አሸባሪዎች የመከላከያ ሰራዊቱ ወታደሮች
በኻን ዩኒስ በሚንቀሳቀሱበት ቦታ ላይ ተኩስ ከፍተዋል ብለዋል። ይህ እርምጃ የተኩስ አቁም ስምምነቱን መጣስ ነው። የእስራኤል ወታደሮች ላይ ምንም አይነት ጉዳት እንዳልደረሰ ተናግረዋል። የእስራኤሉ መገናኛ ብዙሃን እንደዘገበው የጥቃቶቹ ኢላማዎች የሐማስ ወታደራዊ ክንፍ የዘይቱን ሻለቃ አዛዥ የኢዝ አልዲንና የባህር ኃይሉ አዛዥ እንደሆኑ ገልጸዋል። ሰኞ ዕለት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደ አውሮፓውያን አቆጣጠር ጥቅምት 10 ጀምሮ ተግባራዊ የሆነውን የተኩስ አቁም ስምምነት ለማጠናከር የሚያስችል ውሳኔ ማሳለፉ ይታወሳል። ተመልካቾቻችን የዕለተ ሐሙስ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን